በመጨረሻም እንግዲህ አቶ አምነን ከጀሪ ጋር ያለውን ጥብቅና እንግዲህ እውነት ለማድረግ ቀለበት አስሮላታል። ታዲያ በዚህ መካከል እንግዲህ ቤሊን በጣም ከፍቷትም ነበረ። እንግዲህ ጀሪ እያሰበችው እና እሷ የፈለገችው ነገር ስለሆነላት አብረውም አድረዋል። ታዲያ አቶ አምነን እንግዲህ በጠዋቱ ሲነሳ ከጀሪ ጋር ነበር ራሱን ያገኘው። እንዴት ሊሆን ይችላል በማለት እንግዲህ ቢጠይቃትም ጀሪ አይ እኔ ብዙ ነገር አድርጌ ነበር ለመከልከል፣ ነገር ግን ልቃወም አልቻልኩም። ከአቅሜ በላይ ስለሆንክብኝ እንግዲህ የምትፈልገውን ነገር አግኝተሃል። እናም ሳልፈልግ በግዴ አስገድደ እንግዲህ አብረን እንድንተኛ ተደርገናል። ስለዚህ የኔ ችግር አይደለም በማለት እንግዲህ ነገሮችን ሳታስነቃ አቶ አምነን እንግዲህ የራሷ ለማድረጉ እንግዲህ ረድቷታል ማለት ነው። በእርግጥም አሁን ጀሪ በእርግጠኝነት በውሸት አቶ አምነንን የራሷ ለማድረግ ብትሞክርም አንድ ቀን እውነቱን ሲያውቅ ግን አላውቅሽም ዞር በይልኝ ማለቱ ምንም ጥያቄ የለውም። ምክንያቱም እሷ በተለያየ በውሸት ነገሮች ነው አሁን ላይ የራሷ ልታደርገው የቻለች እንጂ በጥሩ መሰረት እንዲሁም ደግሞ በእውነተኛ ፍቅር ላይ የተመሰረተ አይደለም። በሌላ በኩል እንግዲህ ወይዘሮ ዛህራ እባክህ በስሜትና በንዴት ሆነህ ይህንን ነገር ባትወስንና ቀለበት ባታደርግላት የተሻለ ነው። ምንም እንኳን ባልወልድም አንተ ልክ እንደ ልጅ ነህ ብላ እንግዲህ ምክር በሰጠችውም ተቆጥቷል። ምክንያቱም አንቺ እዚህ ነገር አይመለከትሽም። እኔ የማደርገው ለእናቴ ደስታ፣ እናቴ ደስተኛ እንድትሆንና ብዙ ነገሮች እንድታሳካ፣ ከዛ በተጨማሪ እኔ እንድትኮራብኝ እንጂ የአንቺን ሀሳብ ፈልጌ አይደለም በማለት እንግዲህ ወይዘሮ ዛህራ ሊያስከፋትም ችሏል። ወይዘሮ ዛህራም እንግዲህ በሰማችው ነገር ተጸጽታም ነበረ። እንዲሁም ደግሞ እኔ የማደርገው ነገር ደስተኛ ካላደረገሽ ጓዝሽን ይዘሽ እዚህ ቤት ውልቅ ማለት ትችያለሽ በማለት እንግዲህ ለወይዘሮ ዛህራ ተናግሯል። ዛህራም ይህንን በሰማች ጊዜ በጣም ነበር የከፋት እና ይቅርታ በማለትም እንግዲህ ወደ መጣችበት እንድትመለስ አድርጓታል። በሌላ በኩል አሁን ላይ ሲፈን እዛ ቤት የገባችበት ዋነኛ ምክንያት ስለ አቶ አምነን አባት ማጣራት ነው። ሲፈን ግን ለምንድን ነው የአምነን አባት ማወቅ የፈለገችው? ምናልባት እንግዲህ እናቷ ወይም ደግሞ በአባት የሚገናኙ ሆኖ ይሆን? እንግዲህ ወይዘሮ ሰማያትን ሄዳ ይኸውልሽ ሜርሲ በጣም ያንቺ የቅርብ ጠላትሽ ናት። እናም ደግሞ ሌሎቹ እዚህ ቤት የመጣ ነው እኛ ሶስት ሴቶች ለውድድርነት ነው በማለት እንግዲህ በትክክል እውነቱን ነግራታለች። በእርግጥም ሲፈን ይህንን ነገር በመናገሯ ለወይዘሮ ሰማያት ያላትን እምነት እንዲሁም ደግሞ እንድታምናት ይበልጥ ይረዳታል። ሆኖም እንግዲህ ሲፈን እስኪ አንዳንድ ነገር ላውራ፣ እዚህ በፊት የት ነበር የምትኖሪው በማለት እንግዲህ ወይዘሮ ሰማያትን ጠይቃታለች። ሰማያትም እንግዲህ ከዚህ በፊት በጣም ብዙ ቦታዎች ኖር ያለው ታዲያ ምን ዋጋ አለው ማለት እንግዲህ መልሳላታለች። እናም የአምነን አባት ማን ነው ባለቻት ጊዜ ግን ስለሱ ማውራትና መናገር አልፈለገችም። ወዲያውኑ ራሷን ስታ እንግዲህ ሌላ የእርሳት ችግር ሊገጥማትም ነበረ። ሆኖም እንግዲህ ሲፈን ነገሩን ቀልበስ አድርጋ በቃ ችግር የለውም እኔ ልጨዋታ ብዬ ነው እንደዛ ያልኩሽ እንጂ የሚያደክምሽ እና የሚያሳምምሽ ከሆነ ይህን ያክል ባናወራ ችግር የለውም በማለት ነገሮችን በቀላሉ ልታስቀይሳ ችላለች። በዚህ አጋጣሚ እንግዲህ ጀሪ መጣችና ሲፈን እፈልግሻለሁ፣ ነገ ቀለበት ላድርግ ነኝ፣ ስለዚህ የምለብሰውን ልብስ ማለትም ጠይቃታለች። ታዲያ እንግዲህ ልብሱንም ካማረጠቻት በኋላ ከወይዘሮ ሰማያት ጋር ያደረገችው ንግግር በጣም ስዋትና መስጧት ስለነበረ እንዲሁም ማወቅ ጓጉታ ስለነበር ጠብቂ ለማለት ጀሪን ተከዳም ነበረ። ጀሪም እንግዲህ በወቅቱ ሲፈና ይፈልግሻለሁ በማለት እንግዲህ ልብሷ እንድታማርጣት አድርጋለች። ታዲያ ጀሪ እንግዲህ ያወጣችው ማአት ልብስ ነበርና ካማረጠቻትም በኋላ እንግዲህ የወደደችውን ልብስ ወስዳለች። በሌላ በኩል እንግዲህ አሁን ላይ አቶ አምነን ቤሊንን እንግዲህ ደረጃ ላይ ቁጭ ብላ በነበረበት ሰዓት ከዚህ በኋላ ልታታልልኝ አትሞክሪ፣ እኔ አምነን በቀላሉ የምሸወድ አይደለውም በማለት እንግዲህ በጨረፍታ ሲያያትና ሲመለከታትም ነበረ። ቤሊንም አታስብ፣ ከዚህ በኋላ እኔ ምንም ነገር ላድርግ አልችልም በማለት እንግዲህ ነግረዋለች። በመጨረሻም እንግዲህ የሚያስደነግጠው ነገር በቀለበታቸው ቀን አሳዛኝና መርዶ ነገር እንዲሁም ደግሞ ለቀለበት ፕሮግራምህ የደስ ተብሎ የተላከለት ስጦታ ለአቶ አምነን በጣም አስደንጋጭ ነበረ። ይህም እንግዲህ ከጠላታቸው የተላከ ተልእኮ ነው። ጠላታቸው እንግዲህ አንድ እጅን እቆርጥልሃለሁ ወይ ያንተን ወይ የእናትን የሚል ምልክት እንግዲህ ልከዋል ማለት ነው። በዚህም እንግዲህ ጀሪ በጣም ፈጥና ነበረ። ምክንያቱም ያው ቀለበት እንደመሰሯ ማን እንደዚህ ሰርፕራይዝ ሊያደርገን ይችላል በማለት እንግዲህ የስጦታ እቃውን ለመክፈት ጓጉታ ስለነበረ በከፈተችበት አጋጣሚ ግን የሚያስደነግጥ ነገር ነው ያየችው እንጂ እሷ የመሰላት ወይ ኬክ ወይ ደግሞ የሆነ ቀለበታቸውን በተመለከተ ደስ የሚል ነገር ነበር የጠበቀችው። ነገር ግን ጀሪ ያልጠበቀችው ነገር ገጥሟታል። እሷ ብቻ ናት ያየችው። እንግዲህ ይህንን ነገር ለሁሉም ትናገራለች ወይስ ደግሞ አትናገርም?
ሆኖም እንግዲህ ስጦታውን በር ተንኳክቶ እነሱ በደነሱና በቀወጡት ምክንያት ቤሊን ነበር እንግዲህ ሂዳ ያመጣችው። ነገር ግን በመስኮት ሲከታተላቸው እንዲሁም ደግሞ ሲቀርጻቸውና ሲመለከታቸው የነበረ ሰው ነበረ። ታዲያ ያ ሰው ማን ሊሆን ይችላል? መቼም እንግዲህ ሜርሲ ናት ብለን እንዳንጠረጥር ያንን ስጦታ ያመጣችው ሜርሲ እንዳየናት ከሆነ ከሁላቸውም መካከል አልተለየችም ማለት ነው። በየሰከንዱ እና በየደቂቃው አብራቸውም ነበረች። ከፕሮግራሙ እንግዲህ ስትጨፍርና ስትቀውጥም ነበረች። ታዲያ ያንን ስጦታ ዕቃ ማን ሊያመጣው ይችላል? ወይስ የአቶ አምነን ጓደኛ ነው? አምነን እንግዲህ ላገባ ነው፣ ምንም አይነት ግርግር አልፈልግም ብሎ ተናግሮም ነበረ። ምናልባት እንግዲህ ይህንን ሰርግማ ወደ ጭቃ ለመቀየር እያሰቡ ጠላቶች መሆን አለበት እንደዛ ያደረጉት። ምክንያቱም ሰርግ ደግሞ አልደግስም፣ እኔ ለምኖረው ህይወት ማንንም ሰው አልጠራም በማለት ነበር እንግዲህ ለእናቱ የተናገረው። እናቱም እኔ በአንተ ሀሳብ እስማማለሁ፣ ደስተኛ ከሆንክ ልጅ ምንም ችግር የለውም በማለት እንግዲህ ነበር የተስማማች። አምነንም እንግዲህ ያው ጀሪን እንደሚያገባት ከነገራትም በኋላ ቀለል ያለ ልብስ እንድትለብስ ነው እንግዲህ የጠየቃት። እሱም እንግዲህ ሱፍ እንደማይለብስ ነው ያስጠነቀቃት። እንግዲህ ተጀምሯል ማለት ነው፣ እየተቀወጠ ነው ድግሱ ምኑም። ሜርሲ እና እንግዲህ ወይዘሮ ሰማንም በጣም ፉክክር ውስጥ ገብተዋል። ሜርሲ ምን አለ በዛው ብትቀር እያለች እንግዲህ በውስጧ እየተመኘችላት ነው። እንዲሁም ደግሞ አንዳንድ ነገሮችን ለማውራት ራሱ ከአንቺ ጋር አሁን ሀብዬማ ማስረዳት የለብኝም ቀስ እያለ ይገባሻል እያለች እንግዲህ በአሽሙር ስትናገራትም ነበረ። በሌላ በኩል አቶ አምነን አሁን ላይ እናቴን ተንከባከብልኝ ብሎ እንግዲህ አደራ የሰጣት ጀሪ ናት። ነገር ግን ጀሪ እስካሁን ምንም እንክብካቤ እያደረገች አይደለም። በዚህም እንግዲህ ሲፈን ተተክታለች። በእርግጥ ጀሪ አቶ አምነን ነው ተንከባከብ ያለች፣ ስለዚህ መንከባከብ አይጠበቅብሽም፣ ከዚህ በኋላ ሀማቴ ናት የሚል ጥብቅናም ሰጥታታለች። እንግዲህ ሲፈንም ችግር የለውም ያው አንቺ ስራ ስለሆንሽ ብዬ ነው እስከዛውን ያለው እና ተንከባከቢያት የሚል ሀሳብን ሰጥታታለች እንግዲህ ሳታስነቃ። ሲፈንም እንግዲህ ከዛ ቀለበት ፕሮግራም መካከል ስታደርገው የነበረው እያንዳንዱ አምነንን እንዲወዳት አድርጓል ማለት ነው። ምክንያቱም እናቱን ስታለቅስ እንኳን እንባዋን እያበሰች ስትንከባከብለት፣ ስታለብስ እንዳይበርዳት በጣም ብዙ እንክብካቤዎችን ስታደርግላት አምነን ይመለከታል እናቱን እያየ። ሌሎቹ ሜርሲ እንዲሁም ደግሞ ጀሪ በጣም ሲቀውጡ ነበር ጭፈራውን። አምነን ጓደኛም እንግዲህ በመጨረሻም ከቤሊን ጋር አብሮ ተቀምጧል። ታዲያ በዚህ መካከል እንግዲህ አቶ አምነን በጣም ሲቀጥል እና ሲበግን ነበረ። ምክንያቱም ከስሩ ስለተቀመጠች እንግዲህ ቤሊን ተናዶ ያስታውቅበት ነበር። እንደሚወዳት እርግጥ ነው፣ ነገር ግን ደግሞ ሊናገራት አልፈለገም። እሷም እንደምትወደው ግልጽ ነው፣ ግን ደግሞ ሁለታቸው መካከል ትልቅ አለመግባባት አለ። ይህም ነገር እንግዲህ በመካከላቸው ገብቶ እየረበሻቸው ይገኛል። ታዲያ ጓደኛው እንግዲህ አብሯት ሲቀመጥ እየበገነ ነበር። ሁላቸውም ሴቶቹ እንግዲህ በጭፈራ ቀወጥ ብለውም ነበረ። ጀሪ ራሷን አታውቅም ማለት ይቻላል። በራሷ የቀለበት ፕሮግራም እንግዲህ ስቀውጠውም ነበር። አምነንም እንግዲህ እንደንስ በማለት አብረው ሲደንሱም ነበረ። ያው ትንሽ ከደነሰ በኋላ እንግዲህ ከቤሊን ፊት ቤሊንም አንገቷን ደፍታ ጨርሳ፣ ሁላቸውም ከጨረሱ በኋላ እንግዲህ ወይዘሮ ሳራ ለምን አልቀውጠውም በማለት እንግዲህ ቤሊን እንድትደንስ አድርጋ ጀመረችላት። ከዛ ቤሊንም እንግዲህ ወይዘሮ ሳራን ስለምትወዳት አብራ መቀወጥ ጀመረች። በዚህም እንግዲህ ሲፈን ተቀላቅላቸዋል። ደስ የሚለው ነገር ከዛ ሶስቶቹ ሲደንሱ እንደነበረ ከዛ እንግዲህ ጀሪና ደግሞ ሜርሲ ተነስተው ቀውጠውታል። በዚህም መካከል እንግዲህ አምነን በጣም ሲስቅና ሲደሰትም ነበረ። ቤሊንን እንግዲህ ዳንስ እያየ ማለት ነው። ግን አላየችውም እንጂ ተቃጥላ ነበር የምትሞተው። መጨረሻም በሩ ይንኳኳል። ያ ትልቅ ስጦታ ከመጣ በኋላ ግን በጣም ደንግጠው ነው የቀሩት። የአቶ አምነን ጓደኛም እንግዲህ ቤሊንን ሲመለከት በጣም ደስ ነበር ያለው። ጥርስ በጥርስ ሆኖም ነበረ። ለዚህም ነው አቶ አምነን በጣም ቀር ያለው እና የከፋው። የስጦታ ዕቃ ማን ሊልክባቸው ይችላል? የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።